አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። እናንተ ጋርስ እንዴት ነው? ዛሬ ቀናችሁ እንዴት ነበረ? አመሻሻችሁ ለሰላም ለአማን? ከኔ ጋር አልሐምዱሊላህ ወዶቼ። እና ዛሬ እስኪ ግቢ ውስጥ ሆኜ ነው ዝም ብዬ ዞር ዞር እያልኩኝ ለምን አልቀርጽም ግቢያችን ለምን አላስጎበኛችሁም ብዬ እስኪማ ግቢያችን ያለበት ግቢ አያምር። በዚሁ አጋጣሚ አርቲፊሻል ሳር ነው፣ አርቲፊሻል ሳር ነው ማለት ነው። የኦሪጂናል አይደለም እና አያምርም። ብቻ በቃ ዝም ብሎ ያምራል ማለት ነው። ግቢው አማረኝና ለምን እንትን አልልም ብዬ ለምን ቪዲዮ አልሰራም ብዬ አሰብኩኝ ማለት ነው። እና ዛሬ ወዶቼ እንዴት ነው? እንዴት ደስታ እንዴት ይዟችኋል? ዛሬ በሌላ ኑር ሰው የመጣ ብቻ በቃ ደስታዬ ወደር ነው ያጣሁት። የደስታዬ ብዛት እውነት ሳለቅስ ነው ያዋልኩት። የእውነት ነው ምላችሁ። አላህ ከታጋሾች ጋር ነው የእውነት። ኢነላህ ማአሳቢሪን ይላል ቁርአን ውስጥ። እና ይህ ሁሉ አመት ቆይታ በሰላም ከእናት ከአባቷ በመገናኘቷ እንዴት ደስታዬን እኔ እንጃ። ብቻ በጣም ነው ደስ ያለኝ። አልሐምዱሊላህ። በዛ ላይ ቋንቋ አልጠፋባት። በቃ ብቻ በቃ በአይምሯ ራሱ በመግባቷ እኔ እሷን በሆን እውነቴ ነው እኔ ብቻ በቃ የአይምሮ የራሱ ጤነኛ ይሆናል ብዬ አላስብም። ግን እሷ ያላት ሰብር ያላት ትዕግስት፣ የእናት የአባቷ ዱዓ፣ የእነሱ መልካምነት፣ የእሷን ንጹህ ልብነት አይቶ አላህ ሱብሃነሁ ወተዓላ በዛ ሁሉ ጭንቀት በዛ ሁሉ መከራ በሰላም ለሀገሯ በመግባቷ በጣም ነው ደስ ያለኝ። እኔ እንጃ ብቻ በቃ እናንተስ ይህ ደስታ እንዴት ነው? እናንተ ጋስ ምን ይመስላል? የእውነት የዛሬ 2 አመት ከምናምን ገደማ አልቀሰናል። ከብር አልፎ ብር ሰጥተን እኔ እንጃ በቃ ከብርም አልፎ ለቅሶ ሁላችንም እየተረባረብን ነበር። ኢትዮጵያ መላ እየተረባረበ ነበረ። በእሷ የመጣ ግን ኢትዮጵያ በመሆኔ በኢትዮጵያነቴ በጣም ነው የኮራሁት። ምክንያቱም በጣም ጀግና ኢትዮጵያውያን ዘር ቀለም ሳይለዩ የእሷ ጉዳይ ነው፣ የእሷ ጭንቀት ነው ብለው እንቅልፍ አጥተው ያ ሁሉ መከራቸው በልተው ተረባርበው ውጤታቸው ዛሬ ይሄ ሲሆን ሱብሃንአላህ እንዴት ደስ እንዳለኝ ልነግራችሁ አልችልም። በቃ ደስታዬ አምጣው። በቃ ምን ልበላችሁ። በቃ እያለቀስኩ ራሴንም እያመመኝ በቃ ከእናት ከአባቷ ደግሞ ተገናኝታ እንደዛ እንትን ስትል ሱብሃንአላህ በቃ ያላህ ሱብሃነሁ ወተዓላ ታምር ምን ያህል ትዕግስት ምን ያህል ሰበረተኛ በመሆኗ ለዚህ አብቅቷታል። በዛውም ደግሞ አንድ ነገር ልንገራችሁ። እናት አባት ጥሩ ከሆኑ እናት አባት ጥሩ ነገር ጥሩ በቃ አመለካከታቸው ንጹህ ከሆነ ለልጅ ነው የነሱ መልካምነት የእናት የአባቷ መልካምነት የእሷን ንጹህ ልቦና አይቶ አላህ ከዛ ሁሉ ጭንቀት ገላግሎ ዛሬ የሀገሯ ምድር አብቅቷታል። አልሐምዱሊላህ ወላሂ አልሐምዱሊላህ ነው የሚባለው። እና በጣም ነው ደስ ያለኝ። በጣም ደስታ ይሄ ነው አልላችሁ። በቃ እንኳን ለዚህ ቀን አበቃት። አልሐምዱሊላህ። እና እናንተስ ጋር እንዴት ነው? እስኪ እየተደሰታችሁ ሁላችሁም እስኪ በኮመንት አልሐምዱሊላህ በሉ። አልሐምዱሊላህ ብላችሁ እስኪ ጻፉልኝ ማለት ነው። እና እንዴት ናችሁ? ደህና ናችሁ? ዩቲዩብ ስራ እንዴት ይዟችኋል? የመዳም ቤት ስራ እንዴት ይዟችኋል? ዩቲዩብ በእርግጥ በጣም አድካሚ ነው። እኔ ስጀምረው የሆነ ቀላል ነገር እየመሰለኝ ነበረ ማለት ነው። ግን ቀላል አይደለም። በጣም ከባድ ነው። በተለይ ለኛ ለጀማሪዎቹ በጣም ከባድ ነው ማለት ነው። ለነባሮቹ ለምዳችሁታል። እኛ ግን እኔ በተለይ በቃ ከጀመርኩት በኋላ ከመልቀቅ ብዬ ዝም ብዬ ራሴ በራሴ አይምሮዬን እያዝናናሁ እየተፍጨረጨርኩኝ ነው። ግን ቪዲዮን ደግሞ ያው ብዙም እይታ የለውም፣ ብዙም ሰው ጋር እየደረሰም አይደለም። ብቻ አልሐምዱሊላህ። ለማንኛውም ከቻላችሁ እስኪ ተባበሩ፣ አበረታቱኝ። ቪዲዮን እያያችሁ ኮመንት ጻፉልኝ፣ ሼር ኮፒ ሊንክ አድርጉልኝ። እስኪ ተጋግዘን ተባብረን እንደግ። ከተባበረን ብዙ ደረጃ እንደርሳለን። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው ማለት ነው። እኛ እንደዚሁ ከተባበረን ለኔ ሸክሜ ቢሆንብኝም እናንተ ከተባበራችሁኝ ግን እንደ ጌጥም ጭምር ነው የሚሆነው ማለት ነው። እና በተቻላችሁ አቅም አበረታቱኝ።
ሼር ኮፒ ሊንክ እያደረጋችሁ አበረታቱኝ፣ ቪዲዮን እያጫወታችሁ እላችኋለሁ ውድ ሀገሬ ልጆች። እና የዛሬ በሌላ ኑር ሰቦ የመጣ የተደሰትኩት ደስታዬ ልግለጽላችሁ ብዬ ነው። አልሐምዱሊላህ በሰላም ላገሯ አብቅቷታል እሷ አልሐምዱሊላህ። እኛም ስደት ያለን በሰላም ለሀገራችን ያብቃን። ከእንደዚህ አይነት አደጋ ከእንደዚህ አይነት ጥንቅጥ የሆነ ህይወት አላህ ይጠብቃል። ከዛ ሁሉ ጭንቀት አውጥቶ በሰላም ለሀገሯ ላበቃት አላህ አልሐምዱሊላህ እና አላህን ምስጋና እለዋለሁ። አሁንም ደጋግሜ አልሐምዱሊላህ አልሐምዱሊላህ ነው የምለው። ወላሂ ብቻ አልሐምዱሊላህ በሉ እናንተም። አላህ ምንኛ ይወዳታል ወላሂ። እናት አባቷ በህይወት 14 አመት አስባችኋል በእስር ቤት ቆይታ እናት አባቷ በሀያት ኑረው መገናኘታቸው በራሱ ትልቅ ኒዕማ ነው ወላሂ። አልሐምዱሊላህ አላህ ምን ያህል እንደሚወዳት ማለት ነው። እና አላህ ሱብሃነሁ ወተዓላ ከወደዱት ባሪያዎች ያደርገን። እኛም ያሰብነው ሀጃችን ሞልቶልን በሰላም ለሀገራችን ያብቅንላችኋለሁኝ። ውድ ቤተሰቦቼ እስኪ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።